ሰላም ጤና ይስጥልን የኢዜአ ዩቲዩብ ቻናል ተመልካቾቻችን፣ የዚህ ሳምንት የኢዜአ ስፖርት ፕሮግራም የኢትዮጵያ ብሔራዊ ቡድን በ36ኛው የአፍሪካ ዋንጫ ማጣሪያ ለሚያከናውናቸው የመጀመሪያ ሁለት የምድብ ጨዋታዎች የጀመረውን ዝግጅት የተመለከቱ መረጃዎችን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛችኋለን። የኢዜአ ስፖርት ቤተሰብ ይሁኑ። አስተያየት፣ ጥያቄ እንዲሁም ጥቆማዎችን በማህበራዊ ትስስር ገጾቻችን ያደርሱን። 36ኛው የአፍሪካ ዋንጫ እንደ አውሮፓውያን አቆጣጠር በ2027 በኬንያ፣ ዩጋንዳና ታንዛኒያ ጣምራ አዘጋጅነት ይካሄዳል። አህጉራዊ ውድድር ከሰኔ 12 እስከ ሐምሌ 10 ቀን 2019 ዓ.ም በ3 የምስራቅ አፍሪካ ሀገራት በሚገኙ 7 ስታዲየሞች ይካሄዳል። በውድድሩ ላይ 24 ሀገራት ይሳተፋሉ። ቀሪ ወደ አፍሪካ ዋንጫው የሚያልፉ 21 ሀገራት በማጣሪያ ጨዋታዎች ይለያሉ። የአፍሪካ ዋንጫው ማጣሪያ የመጀመሪያ ምዕራፍ የሆነው የቅድመ ማጣሪያ ውድድር በመጋቢት ወር 2018 ዓ.ም መካሄዱ ይታወቃል። በዚህም ኢትዮጵያን ጨምሮ 6 ሀገራት ያደረጓቸውን ጨዋታዎች በማሸነፍ ወደ ምድብ ድልድሉ ገብተዋል። ኢትዮጵያ በቅድመ ማጣሪያ ሳኦቶሜና ፕሪንሲፔን በአጠቃላይ ውጤት 4-0 ረታለች። ዋሊያዎቹ ሞሮኮ ላይ ባደረጉት የመጀመሪያ ጨዋታ ሳኦቶሜን 3-0 አሸንፈዋል። አቤል ያለው 2 ግቦችን ሲያስቆጥር ከነአን ማርክነ ቀሪዋን ጎል ከመረብ ላይ አሳርፏል። የመጀመሪያው ጨዋታ ሞሮኮ ላይ የተደረገው ሳኦቶሜና ፕሪንሲፔ የካፍን መመዘኛ የሚያሟላ ስታዲየም ስለሌላቸው ነበር። በድሬዳዋ ስታዲየም በተካሄደው የመልስ ጨዋታ ኢትዮጵያ በቸርነት ጉግሳ ጎል 1-0 በማሸነፍ ወደ ምድብ ማጣሪያው ማለፏን አረጋግጣለች። የመልስ ጨዋታው ከ5 ዓመታት በኋላ በኢትዮጵያ የተካሄደ የመጀመሪያው ይፋዊ አህጉራዊ መርሃ ግብር እንደነበር አይዘነጋም። በተጨማሪም ዮሐንስ ሳሌ በታህሳስ ወር 2018 ዓ.ም በ2 ዓመቱ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ በመሆን ከተሾሙ በኋላ ያደረጉት የመጀመሪያ ጨዋታ ነበር። የምድብ ድልድል ማጣሪያ ግንቦት 11 ቀን 2018 ዓ.ም በግብጽ ካይሮ በተደረገ እጣ የማውጣት ስነ ስርዓት ላይ ይፋ ሆኗል። በዚህ መሰረት 48 ሀገራት በ12 ምድቦች ተከፍለው ጨዋታቸውን ያደርጋሉ። ኢትዮጵያ በምድብ 10 ከሴኔጋል፣ ሞዛምቢክና ሱዳን ጋር ተደልድላለች። ብሔራዊ ቡድኑ የመጀመሪያ 2 የምድብ ጨዋታዎቹን በመስከረምና ጥቅምት ወር 2019 ዓ.ም ከሱዳንና ሞዛምቢክ ጋር ታደርጋለች። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌ ለ36ኛው የአፍሪካ ዋንጫ ማጣሪያ የመጀመሪያ 2 ጨዋታዎች ለ39 ተጫዋቾች ነሐሴ 4 ቀን 2018 ዓ.ም ጥሪ አድርገዋል። ጥሪ ከተደረገላቸው መካከል ከ20 ዓመት በታች ናሽናል ካምፕ ላይ የሚገኙ 6 ተጫዋቾች ይገኙበታል። ዳዊት ካሳውና ቢኒያም አብራ ከሸገር ከተማ፣ አሚር ሚስባ ከቅዱስ ጊዮርጊስ፣ ቸርነቱ ፋይሳ ከወላይታ ድቻ፣ ብሩክ ይላቸው ከኢትዮ ኤሌክትሪክና ቅዱስ ዳዊት ከኢትዮጵያ ንግድ ባንክ ከ20 ዓመት በታች ብሔራዊ ካምፕ ጥሪ የተደረገላቸው ተጫዋቾች ናቸው። ከግብ ጠባቂዎች መካከልም ትንሳኤ ማርቆስ ከሲዳማ ቡና ከ20 ዓመት በታች ቡድን ጥሪ ተደርጎለታል። ጋቶች ፓኖም ከኩዌቱ፣ አልፋ ሂልና ከነአን ማርክነ ከኩዌቱ አልአረቢ ብሔራዊ ቡድኑን እንዲቀላቀሉ ጥሪ ተደርጎላቸዋል። የኢትዮጵያ እግር ኳስ ፌዴሬሽን ባቀረበው ጥሪ መሰረት ጥሪ የተደረገላቸው ተጫዋቾች ዛሬ ልምምድ ማድረጋቸውን ጀምረዋል። በ36ኛው የአፍሪካ ዋንጫ ማጣሪያ አዘጋጅ ሀገራት በሌሉባቸው ምድቦች አንደኛና ሁለተኛ የወጡ ሀገራት በቀጥታ ወደ ውድድሩ ያልፋሉ። ኬንያ፣ ታንዛኒያና ዩጋንዳ በሚገኙባቸው ምድቦች እነሱን ሳይጨምር አንዳንድ ሀገር የሚያልፍ ይሆናል። 3ቱ አዘጋጅ ሀገራት የምድብ ማጣሪያውን ቢጫወቱም እንደ አዘጋጅነታቸው ቦታቸው እየተረጋገጠ ነው። ሀገራቱ በምድብ ጨዋታው የሚሳተፉት ከውድድሩ በፊት አቋማቸውንና ብቃታቸውን ጠብቆ ለመቆየት መሆኑ ተገልጿል። የአንድ ጊዜ የውድድሩ አሸናፊ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2021 በካሜሩን ከተካሄደው 33ኛው የአፍሪካ ዋንጫ በኋላ ለመጀመሪያ ጊዜ በውድድሩ ላይ ለመሳተፍ የማጣሪያ ጉዞዋን በመስከረም ወር 2019 ዓ.ም ትጀምራለች። ለዛሬ ያዘጋጀንላችሁ የኢዜአ ስፖርት ፕሮግራም በዚሁ ተጠናቋል። በሚቀጥለው ሳምንት በሌላ የስፖርት ርዕሰ ጉዳይ እስክንመለስ ድረስ ሰናይ ጊዜ ይሁንላችሁ።